እንደሚያምር እስኪ ያያችሁት ዛሬ ወጣ ብዬ ማለት ነው ከቤት ልጆችን ወደ ሄደቃ ይሄጄ ማለት ነው። አያችሁት እንደሚያምር ዋው ማሻአላህ። ልክ የሀገራችን ዝናብ ጥሮ ጨፍ ያለ አይደል ሐምሌና ነሐሴ ዝናብ ሲጥል ልክ እንደዛ ነው ጨሌው ማለት ነው። በጣም ደስ ይላል። በጣም ደክሞኛል። ጠራራ ነው። ጠራራው አልበረደም። ልጆች ይሄጄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ እንግዲህ ተቤት ወጣ ብዬ ልጆችን ሀዲቃ ይሄጄ እየተጫወቱ እኔ ደግሞ እስኪ ያለሁበትን ቦታ ስርፋው በጣም ደስ ስላለኝ ሲቀድቼ ላሳያችሁ ብዬ ነው። ውድ ቤተሰቦች አያችሁት? ይሄ እንግዲህ ምን ይባላል? ዛፍ ነው በሀገራችን የምንለው። እዚህ ደግሞ ጋዝ ይባላል። አበባው ሲያምር ምን ይባላል? ይሄ ደክሞኛል፣ በጣም ደክሞኛል፣ አልቦኛል። እንግዲህ ውዶችዬ ይሄው እንደምታዩት ጓደኛዬ ጋር እየተጓዝን በጣም ድክም ብሎኛል። ይሄውላችሁ በቃ ልጆቹ ይጫወታሉ። በእኛ ሰፈር በነገራችን ላይ አቧራ ነው ማለት ነው። አቧራ ነው እንዳለ ግን እዝክ ማለት ነው። ጨሌው በጣም ደስ ይላል። ማሻአላህ። ይሄስ ምን ይባላል ታውታላችሁ? እስኪ ውዶችዬ ይሄ ምን ይባላል? አያችሁት? እኔ እንጃ በአገራችን ምንድን ነበር የሚባለው? እስኪ ስሙን ኮሜንት ላይ ያስቀምጡልኝ። አቤት ደስ ሲል። ስንደዶ ነው መሰል የሚባለው አይደለ? ስንደዶ ነው መሰለኝ። አቤት ሲያምር ጨፌው ማለት ነው። እንደ አገራችን ዝናብ ሲጥል ነበር እንደዚህ ጨፌ የሚሆነው። ይሄ ግን በራሱ ጊዜ ውሃ ያጠጡት መሰለኝ። በጣም አጨልጭሏል። በጣም ደስ ይላል ማለት ነው። አቤት ሲያምር እላችኋለሁ ውዶችዬ። በጣም ድክም ብሎኛል። እየሄድኩ ነው የተጓዝኩ ነው። እስኪ ደግሞ እስከ መጨረሻ ድረስ ተከታተሉ፣ አሳያችኋለሁ ሁሉንም ማለት ነው። አቤት ደስ ይላል ማሻአላህ። አያችሁት እንግዲህ ሲያምር ማለት ነው። ይሄ ሀገራችን ስንደዶ ነው መሰለኝ አይደለ? ስንደዶ መሰለኝ ይሄ ማለት ነው። በአረበኛ ምን እንደው አላቅም፣ በእኛ ግን ስንደዶ ነው የምንለው ማለት ነው። ይሄ ውሃ ያጠጡት ማለት ነው። አገራችን ግን ወይ እምዬ ኢትዮጵያ ውሃ ጠጡኛ አይል ምን አይል አቧራውን አረጋግቶ ማለት ነው። በራሱ ጊዜ ጨፌው ጨሌው ይመጣል። እዚህ ግን ውሃ ግዴታ እያጠጡ መከራቸውን እያዩ ማለት ነው። አያችሁት? እየርኩላችሁ ነው እንግዲህ ደረስኩበት ሁሉ አሳያችኋለሁ። ዛሬ ተቤት ወጣ ብያለሁኝ። በጣም ደስ ይላል ማለት ነው። አሪፍ ነው ሁሉም ነገር። ይሄውና እንግዲህ እየዞርን ነው እየሄድን ነው። በጣም ደክሞናል ማለት ነው። እንግዲህ ጓደኞችን ለማስገባት እንትን ፍቃደኛ አይደሉም፣ ያው አልፈቀዱልኝም ማለት ነው። እንደምታዩት አቤት ደስ ሲል ደከመኝ። ይሄ እንዴ እስቲ ያያችሁት ዛፉን ማለት ነው። እስቲ ሀገራችን ምንድነው የሚባለው? ይሄ ዛፍ ምን ይባላል እንግዲህ እስኪ ያያችሁት? ይሄውላችሁ አያችሁት የኔ ውዶች እንደምታዩት ማለት ነው። ልጆች እዚህ ነው የሚጫወቱት። አቧራው ለእኔ ደግሞ የሚያስጠላኝ ነገር አቧራ አላርጂክ ሀሳስያ ያለባችሁ አቧራው መሽም ይሄውላችሁ ሀዲቃ በርሻ ነው የሚባለው፣ በርሻ ይሉታል። ይሄውላችሁ እንግዲህ እኔ አዌር ነበር ያለሁት። ከዛ እንግዲህ መጥቻለሁ። እየተዝናናሁ ፈታ ያልኩ ነው ያለሁት ጓደኞቼ ጋር። ያው እንግዲህ ጓደኞቼ እንትን መግባት አይፈልጉም ማለት ነው። እንደምታዩት አያችሁት? አቤት ደስ ሲል። እስኪ እንደምታዩት ማለት ነው ፈታ ያደርጋል። እንዴ አንዳንድ ጊዜ እስኪ ወጣ በሉ ጓደኞቼ። ሁሉ ጊዜ ቤት እኔ አሁን ተቤት አልወጣም ነበር። እንግዲህ ልጆች ወደ ጨዋታ ቦታ ሲሄዱ እኔም አብሬ ተከትዬ ልጅ እየተከተልኩ ወጣለሁ ዞራለሁ ማለት ነው። እስኪ አበባ የምትፈልጉ ከዚህ ላምጣላችሁ። የስንት ትፈልጋላችሁ? አያችሁት አበባው? ወይኔ ጉዴ ሲያምር ያምራል ማለት ነው። አያችሁት? ሲያምር ማለት ነው። እንደምታዩት እኔ ዝም ብዬ እየተጓዝኩ ነው ያለሁት እላችኋለሁ ውዶችዬ። ምን ይባላል ይሄ እንግዲህ ይሄውላችሁ ማለት ነው። ቦታው ሁሉም ያምራል ማሻአላህ ነው።
እኔ በጣም ደከመኝ እንዴ። ልጆቹ ይሮጣሉ እኔ እከተላለሁኝ። እነሱ አይደክማቸውም፣ እኔ ግን በጣም ደክሞኛል። ውድ ቤተሰቦቼ እስኪ የዛሬው ቪዲዮ ፈታ ያደርጋችኋል ብዬ አስባለሁ ማለት ነው። እስኪ እንደኔ ጨሌ አበባ የሚወድ እስኪ በኮሜንት አስቀምጡልኝ ማለት ነው ውዶችዬ። ይሄስ ምን ይባላል? አያችሁት? ይሄን ውሃ እየጠጣ ነው። በጣም ነው ድክም ያለኝ ማለት ነው። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይሄውላችሁ። ልጄ ደግሞ ድመት አይቶ ያሯሩጣል። በጣም ድመት ይወዳል እንዴ! አያችሁት? ልጄ ደግሞ ድመት ይወዳል። ድመት ተከትሎ ይሮጣል። እኔ ደከመኝ ማለት ነው እሱ ጋር መሮጡ። እኔ እንግዲህ ልጅ አቧራ እያቦለለ ነው። ትራብ ይሉታል እነሱ። ትራቡን እያቦለለ ነው። እኔ ደግሞ ይሄው በቃ ጨለው ደስ ሲለኝ ልክ የሀገራችን እንትን አለ አይደለ? ይሄ አታክልት ምን ይባላል እስኪ? እና ውድ ቤተሰቦች ዛሬ ማለት ነው እንዴ ደስ አይልም? አቤት! አንዳንድ ጊዜ ከቤት ወጣ ማለት በጣም አሪፍ ነው ማለት ነው። በጣም ደስ ይላል። ማሻአላህ ጨሌው ምናምን ዛፉ እዚህ ደግሞ በጣም እንትን አለ፣ ዛፍ አለ ማለት ነው። የተምሩ ዛፍ ሾላ አለ ብላችሁስ? አረ ሾላውን ላሳያችሁ ውዶችዬ። እንግዲህ እንደምታዩት ማለት ነው እኛ ጋር በጣም አቧራ ነው እንጂ እንደዚህ ጨሌ ነገር የለም። እንትን ቤት አዳዲስ ቤት እየተሰራ ምን እያለ አቧራ ይሄ የእርሻ መኪናው አለ አይደል? በሀገራችን የእርሻ መኪና ነው የምንለው፣ እዚህ ግን ትራክ ነው የሚሉት መሰለኝ። እሱ እያረሰ ግቢው እንዲያለ አቧራ ባቧራ ሆኗል ማለት ነው። ከዛ ልጆችን የጁምአና እዳሜ እንግዲህ ዝም ብዬ ወጣ ማለት ነው። እንደምታዩት ጨሌው ያምራል አልኳችሁ እንዴ! እና ማለት ነው ወጣልኩኝ ዛሬ እንዳጋጣሚ በቃ እንደምታዩት ጓደኞቼ ጋር ሻይ ቡና እያለ ነው። ግን ጓደኞቼ ለመግባት ፍቃደኛ አይደሉም። አስገባቸው ነበር እነሱ አይፈቅዱም ማለት ነው፣ አይፈለጉም። እንደምታዩት ማለት ነው እንደ ዘና ይላል። አንዳንድ ጊዜማ ተቤት መውጣት አሪፍ ነው። ሁሉ ጊዜ ቤት ሲሆን እንደ ወጣ ስልኮ ደከመኝ እውነት ለመናገር። ይሄው እንደው የአረብ ልጅ ማለት ነው ዲመስያው መድረሻቸውን እኮ ነው የሚያወጡት። አሁን እኔ ልጆቼ ማለት ነው ድመት ያሯሩጣል። እኔ ደግሞ ይሄው ዛፉ ምኑ ጨሌው ደስ ሲለኝ ለምን ለውድ ተመልካቾቼ አላሳያቸውም ብዬ እስኪ ይሄ ምን ይባላል? ተምር ይባላል። ይሄ ምንድነው ግን? ዛፉን አላውቀውም በነገራችን ላይ። ሾላ አለ አያችሁት? ቆይ ሾላውን ላሳያችሁ ማለት ነው። እኔ ገርሞኛል። የሀገራችን ሾላና አረብ ሀገር ያለ ሾላ ግን አይመሳሰልም። ምንድነው የሚባለው? እዚህ አላውቅም እንዴ የሌለ የለም ማለት ነው። ያለ አይመስለኝም ነበር እዚህ ሾላ። ፍሬው እንዳለ ወፎቹ አርግፈውት ረግፏል እንዳለ ማለት ነው። በጣም ደከመኝ እውነት ለመናገር እንዴ። እቤት መቀመጥ እንዲህ በሽታ ነው። እቤት ያው ፎቅም ድርብልም ብዘልም ማለት ነው ስራ ብሰራም፣ ግን በቃ ተቤት ወጣ ስንል በጣም ይደክመናል ማለት ነው። አንዳንድ ጊዜ ወጣ ማለት አሪፍ ነው። አያችሁት? ሾላው ማለት እዩት። ይሄ ምንድነው? ይሄው ሾላ ተምር ይመስላል፣ ግን ተምር አይደለም፣ ሾላ ነው ማለት ነው። የሾላ ፍሬ ይሄውና፣ ይሄው ዛፉን ላሳያችሁ እስኪ የምታውቁት በአረበኛ ምን ይባላል ግን ሾላ? ይሄ ደግሞ ተምር ነው። ተምሩ እንዳለ ወፎቹ አርግፈውታል ማለት ነው። እየዞርኩኝ ነው ያለሁት እላችኋለሁ። አቤት! እኔ ሌላውን ተውትና ጨፌው አቤት! እንዴት አባቱ እንደሚያምር ጨፌው በጣም ያምራል ማለት ነው። ይሄ የሚተከለው አይደለም፣ የሚተከለው ጨፌ አይደለም። አሁን አረቦች አሉ አይደል የሚተክሉት፣ ያ አይደለም። ይሄ ግን እንትን ነው ማለት ነው። ውሃ እያጠጡት የሚበቅል ነው። ይሄውና ደክሞኛል። አሁን እንግዲህ እየተጓዝኩ ነው ያለሁት። መሽቷል። መቅሪብ እየደረሰ ነው። ይኸውላችሁ አረቦች ዝናብ እንትን ብርድ ሲመጣ ነበር የሚወጡት ማለት ነው። ቡና ሻይ እየያዙ የሚወጡት በብርድ ሰዓት ነበረ። ልጆቹ ቤት ይረብሹኝ፣ ለምን እኔም ፈታ ልልም እስኪ ልጆቹን ይልውጣና ፈታ ልበል ብዬ ወጣሁኝ። ደክም ብሎኛል እውነት ለመናገር እንደምታዩት ማለት ነው።
ወይኔ እንግዲህ በአገራችሁ ማለት ነው አብሶ የገጠር ልጆች ዝናብ ሲጥል ሐምሌና ነሐሴ መስከረም ይሄን 3 ወር እንትን ዝናብ ሲጥል ጨፊው እንዳለ ያማምራል አይደለ? ያ ማለት ነው ደስ ይለኝ ነበር። አሁን ደግሞ እዛ አገኘሁት እላችኋለሁ ውዶችዬ። እንደምታዩት ነው። በጣም አሪፍ ነው፣ ያማምራል። ማሻአላህ። ይሄውላችሁ እንዴ ደከመኝ። አሁን እንግዲህ እየተጓዝኩኝ ወደ ልጆቼ ጋር ነው የምሄደው ማለት ነው። ልጆቹ አሉበት ነው የምሄደው እንደምታዩት ማለት ነው። በጣም ደክመኛል። ወይኔ እዚህ ፀሐዩ አልጠፋም። እንኳን ፀሐይ ሆኖ አይደለም ፀሐይ ባይሆን እዚህ ሙቀት ስለሆነ አሁን ሙቀት ስለሆነ ያቀልጣል። እኔ ደግሞ አሁን በቃ ሙቀቱ አቀለጠኝ እላችኋለሁ። ይሄው እንደሚጫወቱ አያችሁ። ይሄው መቼም አቧራ ላቦለሉ አይታክታቸውም ልጆቹ ማለት ነው። እኛ አቧራ መከራ መግባን ነው፣ እነሱ ደግሞ አቧራ። እስኪ ይሄንን ዛፍ ምን ይባላል? እስኪ አያችሁት? ይሄንን ዛፍ ምን ይባላል? የሚያውቅ በኮሜንት አስቀምጡልኝ። እንግዲህ አላህ ሀገራችንን ሰላም ያድርግልን። በተረፈ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።